ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ፈጣሪን በማመስገን እንጀምራለን። አምላክን በማመስገን እንጀምራለን። ኃያሉን ፈጣሪ ምንተስኖትን በማመስገን እንጀምራለን። አልፋና ኦሜጋ የሆነውን አምላክ በማመስገን እንጀምራለን። ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ሰሚ፣ ሁሉን ታዛቢ የሆነውን አምላክ በማመስገን እንጀምራለን። የባሪያዎቹን ጥሪ ሰምቶ መልስ ለሚሰጠው አምላክ ምስጋና እናቀርባለን። ያ ባሪያዎቹ በለመኑት ጊዜ በጠሩት ጊዜ ወዲያውኑ ሳይዘገይ ከተፍ ብሎ መልስ ለሚሰጠው አምላክ ምስጋናችን እናቀርባለን። ፈጣሪ ኃያል ነው። የሙሴ አምላክ፣ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ኃያል ነው። ዛሬ አንዳንድ ነገሮችን እንጫወታለን። አንዳንድ ነገሮችን እናስታውሳለን። አንዳንድ ነገሮችን እንናገራለን። አንዳንድ ነገሮችን ለሰሚ በግራም በቀኝም ላለው ለወዳጅም ለጠላትም ማለት ነው። እኛ እንኳን ጠላት የለንም፣ ጠላታችን ሰይጣን ካልሆነ በስተቀር ሌላ ጠላት የለንም። ግን ያው ገባችሁ፣ እንደዛ ነው እና ያው አንዳንድ ነገሮችን እናስተላልፋለን። ለኃያሉ አምላክ ለፈጣሪ ክብር ምስጋና ይገባውና ብዙ ነገሮች ተከናወኑ። እኛ እናውቃቸዋለን። በእውነቱ በአብርሃም አምላክ ስም እንምላለን፣ በያዕቆብ አምላክ ስም እንምላለን። እናውቃቸዋለን። ምን ጠይቀን ምን እንደተደረገልን፣ ምን ጠይቀን ምን እንደተከናወነ፣ ምን ጠይቀን ምን እየተከናወነ እንዳለ፣ ምን ጠይቀን ምን ሊከናወን በር ላይ እንዳለ እኛ እናውቃለን። ይህንን ስንል እንደዚሁ ራሳችንን ተራራ ለማሳከል ወይም ተራራ ጫፍ ላይ ለማውጣት አይደለም። ምክንያቱም የእግዚአብሔር ሰዎች ብዙ ጊዜ እንደዚህ አይታወቁም። እዛ ላይ ደግሞ እንደዚህ መጥተው ከተናገሩ ዛት ሚንስ ውሸት የለውም። ተረጋግቶ ማዳመጡ ጥሩ ነው። ተረጋግቶ ማዳመጡ፣ ምክንያቱም ውሸት አይናገሩም። ትክክለኛ እግዚአብሔር ሰው ከሆነ ውሸት አይናገርም ብለን እንገምታለን። የሌላውን አናቅም። እኛ ግን መተን እንደዚህ ስንናገር በፈጣሪ ስም ስንምል ያ ማለት በትክክል ቦታውን የያዘ ነው። ዝም ብሎ አሸዋ ላይ አይደለም፣ አለት ላይ ነው። የአለቱ ስር ከመሬት ስር የተቀበረ ማለት ነው። እና ያንን በተመለከተ ነው አንዳንድ ነገር የምናገረው። ለኃያሉ አምላክ ምስጋና ይገባው። ዛሬ በአንዲት ትንሽ ጭውውት እንጀምራለን። ምናልባት አስተማሪ ሊሆን ይችላል ብለን ስለገመት ነው። አሁን ለመናገር ለምንፈልገው ነገር አስተማሪ ሊሆን ይችላል ብለን ነው። ብዙ ነገር ይከናወናል፣ ብዙ ነገር ይከሰታል፣ ብዙ ነገር ይመጣል። አንዳንድ ጊዜ እንዲመጣ የማትፈልገው ነገር ግን አማራጭ ስታጣ ይመጣል። አንዳንድ ጊዜ እንዲሆን የማትፈልገው ነገር አማራጭ ስታጣ ይሆናል። አንዳንድ ጊዜ ነገሮች ትናገርና አንድ ወቅት እኛ እንኳን ብዙም ባናውቀው ታሪኩን አንድ ነቢይ፣ የፈጣሪ መልእክተኛ ነቢይ፣ የፈጣሪ አገልጋይ ማለት ነው፣ ለተላከባቸው ህዝቦች ይናገራል እና ብዙ ጊዜ ተናገረ። እሱ ማሾፋቸው መደብደባቸው ምናምን አይደለም እና በጣም ሰለቸው። አንደኛው አገር ጥሎ ወጣ፣ ሸሸ። ምክንያቱም ሊሰሙት ስላልቻሉ ሸሸ። ታውቁታላችሁ፣ ያን በአሳ ነባሪ ሆድ ውስጥ 3 ቀን 3 ሌሊት 3 ጨለማ ተከርሞ እዛ ውስጥ የወጣው ነው። ያኛው ደግሞ ሌላው ደግሞ ነብይ ደግሞ ለፈጣሪ ለመነ፣ አላምላኩ ለመነ፣ እንዲያጠፋቸው ለመነ እና ያው ማለት ጥፋት እንዲመጣባቸው ማለት ነው። ለመነ።
ምክንያቱም ብዙ ዘመን አብሯቸው ኑሮ ብዙ ጊዜ ለመናቸው፣ ብዙ ጊዜ ለማስተማር ሞከረ። ማሾፍ፣ መደብደብ ወይም በእሱ ላይ በተለያየ አይነት ችግር ማድረስ ያው ዛሬ መጣ አይደለም ለማለት ነው። ድሮም እንደዛ ነበር እና እንዳውም አንደኛው ነቢይ አለ ይሄ ነገር መቼ ነው የሚሆነው አለ እና ሰዓቱን ሲነግሩት ለምን ይሄ ነገር አሁን ለምን አታደርጉትም? ከዛ አለ የቀረው እኮ ጥቂት ሰዓት ነው፣ የዛን ያክል ትዕግስት አይኖርህም ወይ አለው። በነገራችን ላይ እነዛ ህዝቦች አንድም ሰው አልተረፈም፣ አንድም ሰው አልተረፈም እና ሁሉም ያ የፈጣሪ ቁጣ ወርዶ በላቸው በላቸው። በተለያየ ዘመን እንደዚህ ነው። አንዳንድ ጊዜ ያው ሁሉም ነቢያቶች ባይሆኑም ግን አንዳንድ ነቢያቶች ብዙ ጊዜ አብረው ኑረው ብዙ አስተምረው ያው ሰው ስትሆን ከባድ ነው። ሰው ስትሆን ከባድ ነው። ኢየሱስ ክርስቶስንም እንኳን ያው በእንደዛ መልኩ ነው። ያ በጣም ከባድ ነው። በጣም ከባድ ነው። የሰው ልጅ በተአምር ያምናል ነው። ዛሬ ተአምር አይቶ ነገ ይክዳል፣ ነገ ይክዳል። እኔ በዚህም አላምንም። ምክንያቱም የሰው ልጅ የፈለገ ተአምር ብታሳየው ማስተባበያ ማምጣቱ አይቀርም፣ ማስተባበያ ማምጣቱ አይቀርም እና የኛም አንዱም ነገር ይሄ ነው። አሁን ዛሬ ነገር አንዳንድ ነገሮችን እስኪ ያው ማስተማሪያ ከሆነ ሊያስተምር ከቻለ ምክንያቱም የሚመጣው ከባድ ነው። ባለፈው እንዳልነው አንዳንድ ፈጣሪ በነፃ የሰጣችሁ ገንዘብ ያልከፈላችሁባቸው ያው እንግዲህ የፈጣሪ አገልጋይ ስትሆን አንዳንድ ነገሮች አሉ የምታደርጋቸው። አትታገልም አትታገልም ያ አትታገልም። የሚሆነው ይሆናል፣ የማይሆነው አይሆንም እና ያው እኛ የምንችለውን እናደርጋለን። ያ ግን ያ የምንችለው ነገር ግን እንግዲህ ሁሌም እንደምንለው ሚሊዮኖች ተሰባስበው ሊሰሩት የማይችሉት፣ ሚሊዮኖች ተሰባስበው ሊያደርጉት የማይችሉት፣ ሚሊዮኖች ተሰባስበው ሊያጠፉት የማይችሉት ነገር ነው የፈጣሪ አገልጋዮች ሊያደርጉ የሚችሉት ነገር። ለዚህም ነው you have to pay attention when they say something when they say something ብዙዎቹ የፈጣሪ አገልጋዮች በአንድም ሆነ በሌላ መንገዱ ስልጣን ላይ ካሉ ወይም በትንሽም ሆነ በትልቅ ወንበር ላይ ያሉ ሰዎች የስርዓቱ ተጠቃሚ በአንድም ሆነ በሌላ መንገዱ እዛ አካባቢ ያሉ ሰዎች ጋር ብዙም ሰላም የላቸው ብዙም ሰላም የላቸውም። ምክንያቱም እነሱ አንድ ነገር ይናገራሉ፣ እነዚህኞቹ ደግሞ አንድ ነገር ያደርጋሉ። እነዚህኞቹ ከመናገር ወደ ኋላ አይሉም፣ እነዛኞቹ ደግሞ ከማድረግ ወደ ኋላ አይሉም፣ ከመጉዳት ወደ ኋላ አይሉም፣ ከማሰር ወደ ኋላ አይሉም። ያ የኔሜት እንደዚህ ነው። ትክክለኛ የፈጣሪ አገልጋዮች ብዙ ጊዜ ያቸው ላይ ያሉት ሰዎች ጋር ወይም ወንበር ይዘናል ከሚሉ ሰዎች ጋር እሳትና ናጫ ናቸው። እሳትና ጭና እና እንደዚህ ነው። ያው ቢሆንም ግን እኛ መናገራችን እንቀጥላለን። ምክንያቱም የሚሆን ነው እንዳልነው በአብርሃም በሙሴ አምላክ ስም እንምላለን። የሚሆን ነው ይሆናል ማለት ነው። ባለፈው ያስቀመጥናቸው ነገሮች ነበሩ፣ ሆነዋል ማለት በተፈጥሮ ደረጃ ላይ ነው። ያኛው ተውት፣ ኦልሬዲ እየሆነ ነው። ሁሉም ነገር እየሆነ ነው። ፈጣሪ የተመሰገነ ይሁን፣ አምላክ የተመሰገነ ይሁን፣ ኃያሉ ጌታ የተመሰገነ ይሁን። እኛ ፈጣሪን ስናመሰግን በእውነቱ እንዲሁ ሰዎች እንዲሰሙ ወይም ሰዎች ለሰዎች ብለን አይደለም፣ ለሰዎች የይምሰል አይደለም። እኛ እናውቃለን አምላክ ምን እንዳደረገ ምን ጠይቀ ነው ምን እንዳደረገ በአምላክ በኃያሉ በራሱ ስም በፍርድ ቀን ባለቤቱ ስም እንምላለን። ያደረገውን ነገር እኛ እናውቃለን። ለዚህ ነው በዓለም ላይ ትልቁ መሳሪያ ዲፔንድስ ሁ ዩ አር። በዓለም ላይ ትልቁ መሳሪያ that can destroy everything
በዓለም ላይ ትልቁ መሳሪያ ጸሎት ነው። በእኛ ግምት፣ በእኛ አስተሳሰብ፣ በእኛ ኤክስፒሪየንስ ጸሎትን የሚያክል ትልቅ መሳሪያ የለም። ያ ማለት ግን እያንዳንዱ ሰው ስለጸለየ ይሆናል ማለት አይደለም። ጊዜ ይፈልጋል። ግን እያንዳንዱ ሰው የሚጸልየው ጸሎት በአንድም ሆነ በሌላ መንገዱ ተሰሚነት ይኖረዋል። ዲፔንድስ ግን ኖት ኤቭሪዋን ቢኮዝ አንድ ነገር በእንግሊዝኛ ቋንቋ ውስጥ በጣም ደስ የሚለን አባባል አለ። በጣም ነው ደስ የሚለን። አይ ዊሽ አይ ለርን ቢፎር ኢት ሴይስ ኢፍ ኢት ዋዝ ኢዚ ኤቭሪባዲ ዊል ዱ ኢት ኢፍ ኢት ዋዝ ኢዚ ኤቭሪባዲ ዊል ዱ ኢት ዳት ማች ኢዝ ሃርድ። ግን እኛ በእኛ አመለካከት ትልቁ መሳሪያ በዚህ ምድር ላይ the most dangerous one can destroy everything what you have, what you depend. Doesn't matter. When the right person takes that place, is that the end of that thing? ጸሎት ነው። ጸሎትን የሚያክል ትልቅዬ መሳሪያ የለም በዚህ ምድር ላይ። በእኛ አመለካከት ነው። የስ ጸሎትን የሚያክል ትልቅዬ መሳሪያ የለም። በዛ ላይ ደግሞ በእኛ አመለካከት ነው። ይሄም በዓለም ላይ ትልቁ በሽታ እስካሁን ድረስ ቫክሲን ያልተገኘለት፣ ጉዳቱ ከፍተኛ የሆነ፣ በየጊዜው የሚያብብ ፍሬው መራራ የሆነ፣ ብዙ ሰዎችን የሚያዳርስ፣ በአንድም ሆነ በሌላ መንገዱ ልዩነትን የሚፈጥረው፣ ልዩነቱ ደግሞ የሰማይና የምድር መድኃኒት ያልተገኘለት እስከ ዛሬ ድረስ ትልቁ በሽታ በምድር ላይ ዘረኝነት ነው። ዘረኝነት ነው። ዘረኝነት ደግሞ ባለፈውም ብለናል፣ ከ2025 ውስጥ አካባቢ ነው ይመስለናል። የዘረኝነት በጣም መጥፎ ነገሩ ሰዎች ስቀው ሳይሆን ተሳቀው እንዲኖሩ ማድረጉ ነው። የዘረኝነት በጣም መጥፎ ነገሩ ሰዎች ስቀው ሳይሆን ተሳቀው እንዲኖሩ ማድረጉ ነው። ምን ይጠቀማሉ? we haven't understand still። ግን ያ ነው የሚያደርጉት። አንዱም አራት አይና ማህበረሰብ ተቋቁሞ ሎሚ ሲወረውሩ ዱባ እየወረወርን እዚህ የደረስነው ለዚህ ነው። ይሄ ነው ሎሚ ሲወረውሩ ዱባ እየወረወርን ነው። ከባድ ነው። አንዳንድ ነገራቸውን ጀርባቸውን ስናጠና የብዙዎቹን ስናይ እዛ አካባቢ ያሉትን ልባቸው በጣም ነጭ ነው። አንዳች ጥቁር ነገር የለውም። የሎሚ ካብ ነው። ፈራን፣ ያስፈራል። ምክንያቱም በጣም ይከብዳል። አይውሽ በእኛ ቦታ ላይ ሆናችሁ ብታዩት በጣም ነው የሚከብደው። ብዙዎቹን አየናቸው ከላይ እስከታች ልባቸው ውስጥ ነጭ እንጂ አንዳች ጥቁር ነገር የለውም። በአንድም ሆነ በሌላ መንገዱ ጌት ኪፐሮች አሉ። you don't have to expect that much። ጌት ኪፐር ነው የምንላቸው። ግን የዘረኝነት ደግሞ መጥፎነቱ ቅጣቱ በሚመጣ ጊዜ በአንድም ሆነ በሌላ መንገዱ እነዛ ጥቅሙን እናስከብርለታለን የኛ የሚሏቸውን ህዝቦች ይጎዳቸዋል። ያን ነው ያየነው። ባለፈውም ያን ነው ያደረግነውም፣ ያን ነው የሆነውም። እኛ ያው ለመጉዳት ብለን ሳይሆን፣ ግን አንዳንድ ጊዜ ነገሮች ይመጡና ያለ አጸፋ የማይመለሱ ነገሮች ይኖራሉ። አጸፋ ያስፈልጋቸዋል። አስተምሮ የሚያሳልፍ አጸፋ ያስፈልጋቸዋል። እና ሎሚ በሚወረውሩ ሰዎች እኛ ዱባ እንወረውራለን። ሎሚ በሚወረውሩ ጊዜ ስፔሻሊ the most important thing
በግብር ከፋዩ ገንዘብ ደሞዝ የሚከፍላቸው ወይም ከነሱ ጋር ግንኙነት ያላቸው ሰዎች በሚያጠፉ ጊዜ በቀጥታ ያንን እንወክለዋለን የሚሉትን ህዝብ ድምጥማጡን ነው የሚያጠፋው። ድምጥማጡን ነው የሚያጠፋው። መቅሰፍቱ ሲመጣ እንደዛ ነው። ያን ነው ስንናገርም የነበር ነው። እንወክለዋለን የምትሉት ህዝብ መርጦናል፣ እንወክለዋለን የምትሉትን ህዝብ ይጎዳዋል ያልነውም ያንም እንደዛ ነው። ግን ያው ብዙ አልተሰሙንም። የሆነ ሆነ። እኛ እናውቀዋለን ምን እንደተከሰተ። አንድ ጀግና አንድ ቀን ይጽፈው ይሆናል ምን እንዳደረግን እዚህም ሆነ በዓለም ላይ ምን እንዳደረግን ይጽፈው ይሆናል በታሪክ መልኩ። በጣም ከባድ ነው። አንዳንድ ጊዜ አንዳንድ ነገሮች አሉ ጋንግሪን ሆነዋል። ጋንግሪን ናቸው እና that's it, you can't heal it, it's already too late። በዛ ላይ ደግሞ እንግዲህ ጣት ገማ ተብሎ አይቆረጥም ይላሉ። ግን ጋንግሪን ከሆነ ምን ታደርገዋለህ? እዛ ላይ የደረሱ ነገሮች አሉ ብዙዎቹ እንደዛ ናቸው። ግን ፈጣሪ የተመሰገነ ይሁን። እኛም በእነሱ ምክንያት እንደዚህ አይነት ነገሮችን ማወቅ ስንጀምር፣ ፈጣሪን መለመን ስንጀምር፣ አምላክን መጠየቅ ስንጀምር፣ እርዳታውን የሱን ስንጠይቅ አነሳሳችን ለበጎ ነበር። በእውነቱ ለበጎ ነው። እኛ እንዳውም ይህንን በ2023 ጁን ላይ ስንረከብ ፈጣሪ ሰጥቶን ይህን ጸጋ ስንረከብ ለዚች ሀገር ምን በጎ ነገር እንስራ ብለን ነው የተነሳሳ ነው። ምን ያደርጋል አንዳንድ ጊዜ ያሳዝናል። ግን ያው እውነታው ይከብዳል። the truth is always painful። ጥቂት ሰዎች በሚያጠፉት ጥፋት ብዙሃኑ ይቀጣሉ። ግን ያው ምን ያደርጋል መሆን ስለነበረበት ነው። እና መልካም ነገር አስበን ተነሳን። ግን ያው ስናየው ብዙዎቹ ነገሮች ኮስሜቲክስ ናቸው፣ ሜካፕ ናቸው፣ ማስክ ናቸው። ሁልጊዜ ያ ነገር አብሮ አይቀመጥም እና አንዳንድ ጊዜ አውቀውም ሆኖም ሳያውቁ ያ ማስክ ፌስ ማስክም ሆነ ኮስሜቲክሱ ይለቃል። ማንነታቸው ወዲያውኑ ታገኘዋለህ። በዛም የተነሳ አንዳንድ ጊዜ አንዳንድ ነገሮችን ለብለሲንግ የተቀመጡት ወዲያውኑ ተቀይረው ከርስ ይሆናሉ ማለት ነው። የኛ መጥፎነቱ ምንድን ነው? ከኋላችን ያሉ ኃይሎች ኢንቪዚብል ፎርስስ የሚባሉት ምህረት የላቸውም እና አንዳንድ ጊዜ የእኛን ትእዛዝም አይጠብቁም። ሪስፖንድ ኦን ዜር ወይ። አንዳንድ ጊዜ የእኛን ትእዛዝ ይጠብቃሉ። እኛም ትእዛዝ ስንሰጥ ዝም ብለን አንሰጥም፣ እንሰጣለን። ብዙ ነገሮችን አይተን ገምተን ተናግረን የሚሰማም ከሌለ እንዲሁ ለማስተማር የሚያክል ነገር እንሰጣለን እና እንደዛ ነው ስንጀምረውም እና እንደዚህ ነው። ብዙ ነገሩ ውስጡ ስናየው ቱ ሌት። በነገራችን ላይ ስለ ጋንግሪን ካልን ዋናው የመጣንበት ጉዳይ በዚህ ምክንያት ነው። አንድ ሰው ነበረ፣ ሶማሌ ነው። እዛ አካባቢ እንግዲህ ባላባት ምናምን የሚባለው ይሄ ዘር ምናምን ይባላል እና ሳ ምናምን የሚባል ነው እና ትንሽ በዘሩ በጎሳው የሚመካ ትንሽ ሬስቶራንት ምናምን ነገር አለችው፣ ሱቁም ነገር አለችው። እነዚህ ስደተኞችን ቀጥሮ ያሰራል። ገንዘብ አይሰጣቸውም። ገንዘባቸውን ሲጠይቁ፣ ደሞዛቸውን ሲጠይቁ አሳፍሼ አስጥላችኋለሁ ይላቸዋል፣ ያስፈራራቸዋል። አንዳንዶቹ ብዙ ጊዜ ሰርተው ትንሽ ገንዘብ ሰጥቷቸው ሲያጉረመርሙ ፖሊስ ሲጠራና ያሳፍሶ ያስጥላቸዋል ኢሚግራንቶች። እና እኛ ያው ከኛ ጋር ብዙ ጊዜ የምንገናኘው በስራ ምክንያት ነው። አንድ ላይ እናያለን። በእኛ ላይ ባይደርስም ግን በሌላው ላይ የሚደርሰውን ስለምናይ ብዙ ጊዜ ጸብ በአንድም ሆነ በሌላ መንገዱ መጋጨታችን አይቀርም ከሰውየው ጋር። እና ይህ ሰው አንድ ቀን ከአውራ ጣቱ ላይ ቁስል ትወጣለች። ቁስል ትወጣና ያቺ ቁስል እየሰፋች ትሄዳለች። በዛ ሙሉ አውራ ጣቱን ግሪን ሆነ፣ ወደ አረንጓዴነት ተቀየረ እና ሐኪም ቤት ሂዶ ሐኪሙን ጠየቀው።
ሐኪሙ ነገረው። ደም ግፊት አለበት ሰውየው፣ ስኳር አለበት፣ ዩኔሚት ጉበት እና ብዙ ነገር አለው ሰውየው። ያለው በቃ ዝም ብሎ ያፈለገውን ነገር ነው የሚያደርገው። ይዱ ዋትኤቨር ሂ ዋንት እና ሰውየው ሐኪሙ ምን ቢለው ጥሩ ነው፣ እግርህ ቁስል ብቻ አይደለም፣ ከውስጡ ባለብህ በሽታ ምክንያት ቁስሉ የሚድን ስለማይሆን ወደ ጋንግሪን ሆነ፣ ወደ ጋንግሪንነት ተቀየረና አውራጣትህ ከጥቅም ውጭ ሆኗል። አሁን ከቁርጭምጭምትህ በላይ መቆረጥ አለበት፣ እግርህ መቆረጥ አለበት አለው። that means to save you በጣም ይከብዳል እና እግርህ ከቁርጭምጭምትህ በላይ መቆረጥ አለበት። that means we're gonna save your life። ሰውየው እምቢ አለ። እንዴት እንደዚህ ትላለህ ምናምን አለው። ከዛ ሐኪም ቤት ጥሎ መጣ። አንዳንድ ማስታገሻ ምናምን ሕክምና ተደረገለትና መጣ። በስንተኛው ጊዜ ያ እግሩ ሙሉ እግሩ ከቁርጭምጭሚቱ በታች እንትን ሆነ ማለት ነው። ፍራግመንት ጋንግሪኑ ኦልሬዲ ተሰራጨ። አሁን ተመልሶ ሄደ። ከስንት ጊዜ በኋላ ተመልሶ ሲሄድ ሐኪሙ አለው አሁን ከጉልበት በታች መቆረጥ አለብህ አለው። ከጉልበት በታች ማነው ከጉልበት በላይ መቆረጥ አለብህ አለው። ምክንያቱም ኦልሬዲ ተሰራጨ፣ ወደ አጥንት ገብቷል። ከጉልበትህ በላይ መቆረጥ አለብህ ስለው አልቆረጥም አለ። እዛ ነገርየው በጣም እየሰፋ እያመመው ነገሮች በጣም እየተበላሹ ሲመጡ፣ ምክንያቱም ስኳሩ ደረጃ በሆዱ ነበር መርፌ የሚወጋው ራሱ የሚወጋው እና በስንተኛው ጊዜ ሄደና ሐኪም ቤት በቃ እንግዲህ ከጉልበቴን በታች ቢሆንም ቆረጠው፣ ከጉልበቴን በላይም ቢሆን ቆረጠው አለው። ለማትረፍ ማለት ነው አለው ዶክተሩ። ቱ ሌት ማለት ኦልሬዲ ጊዜ አልፎበታል። አሁን አይደለም ከጉልበትህ በላይ ከታፋህ በላይ እንኳን ብቆርጠው እንኳን አድንም አለው። ምክንያቱም መዳን በሚገባህ ጊዜ አድቫይሱን አልተቀበልክም እና ካልክ ቆርጠሃለሁ፣ ግን ትንሽ ጊዜ እንጂ የሚሰጥህ ይገልሃል አለው። ጋንግሪኑ ይገልሃል፣ ጊዜም አያራዝምም። ያ ሰውዬ ተቆረጠ። በስንተኛው ጊዜ ዊልቸር ላይ ነው፣ እዛ ወደማይቀረው ሄደ፣ ሞተ ማለት ነው። ሲሞት የሰፈሩ ሰው አንድም ሰው አላለቀሰም ለሱ። እዛ ሰፈር ሰው ልጆቹ እንኳን 2 ሴቶች ልጆቹ እንኳን ያውቁ ነበረ አባታቸውን መጥፎነት፣ አባታቸው የሚያደርገው። ምክንያቱም እነሱ እዛው ሬስቶራንት ውስጥ አንዳንድ ነገር ይሰራሉ እና ያያሉ ምን አይነት መጥፎ ነገር እንደሚያደርግ። እዚህ ልነግራችሁ ማንችላቸው ነገሮች ያደርጋል እና በዛም ይናደዳሉ። ሚስቲቱ እንግዲህ ለ2 ነገር ምናልባች ልታለቀስ ትችላለች። አንደኛው በመገላገሏ እሱን ምናልባች፣ ሁለተኛ ደግሞ ጥሏት በመሄዱ። ምክንያቱም ብዙ ነገር በሱ ከበር ታገኝ ነበር ይሆናል ብለን እንገምታለን። በዛ ወጣም ወረደም ግን በዛን ጊዜ ያለቀሰው ሚስቱ ብቻ ነች። ያ ሰውዬ የሰፈር ሰው ፈጣሪ እንኳን ገላገለን ብሎ ጸሎታ እና ምን ለማለት ነው፣ አንዳንድ ጊዜ ነገሮች በትንሽ የሆኑና እልባት ሳይሰጣቸው ይቀራሉ። እየሰፋ ይሄዳል፣ ልክ እንደዚህ እንደ ጋንግሪን። ከዛ በኋላ ሰውየውን ጨርሶ ይበለዋል። ብዙ አገሮች ጋንግሪን የሆነባቸው ችግሮች አሉ። ብዙ ቦታዎች ጋንግሪን የሆነባቸው ችግሮች አሉ። ያ ነው እና አንዳንድ ጊዜ እንደዚህ አይነት ነገሮች ብዙ ጊዜ ይቆያሉ። ብዙ ጊዜ በቆዩ ጊዜ አንዳንድ ሰዎች በሽታው ይኖራቸዋል ውስጥና ግን ቁስል እስከሚወጣባቸው ድረስ ይጠብቃል። በአንድ ወቅት የሆነ ነገር ሲያደርግ ቁስል ሲወጣ ያ ቁስል አይደለም ማለት ነው። እስኪ ወደ መጽሐፍ ቅዱስ እንሄድ፣ ወይም ወደ እምነቱ ስፒሪቹዋሉ። ያዕቆብ ልጅ የነቢይላህ ያዕቆብ ልጅ
ተሽጦ ግብፅ ውስጥ በባርነት ተሽጦ እዛ ቤተ መንግስት ውስጥ ሲያገለግል ከዛ በኋላ ደግሞ ወደ እስር ቤት ተወሮ ከእስር ቤት ወጥቶ ያለውን ነገር ፕሮሰሱ ሆኖ መጨረሻ ላይ አባቱና ወንድሞቹን አመጥቶ እዛ ሲኖሩ ከዛ በኋላ የመጣው ንጉስ እሱም ሆነ የቤተሰቡን ታሪክ ስለማያውቅ የእስራኤል ልጆችን ወይም የያዕቆብ ልጆችን በባርነት ያኖራቸው ነበር። ከባባድ ስራዎች እያሰሩ እነሱን ቁጥራቸው በዝቶ ግን በባርነት እያሰቃዩ ያኖራቸው ነበረ። የተለያዩ ፈርዖኖች በሚተካኩ ጊዜ ማለት ነው። ፈርዖን ያው የንጉሶቹ ስም ነው። አንዱ ፈርዖን ሲሞት አንድ ላይ ሌላው ፈርዖን ይተካል እና ለ400 ዓመት ሆነም ለ300 ዓመት ብቻ ሲያሰቃዩቸው በባርነት ሲያኖሯቸው ይኖር ነበረ። ያ ማለት ግን አምላክ ተስማምተዋል ማለት አልነበረም። ወይም ደግሞ ያ ማለት በባርነት ሰዎችን ማኖር ወይም እንደዛ በግፍ እያሰቃዩ ማኖር ትክክል ነው ማለት አልነበረም። ያ ማለት ንጉሶቹ የሚሰሩት ስራ ጥሩ ነበር ማለት አይደለም። ያ ማለት ደግሞ እነዛ ሰዎች ተፈርዶባቸው ነው፣ ከፈጣሪ ተፈርዶባቸው ነው ማለትም አልነበረም። እሱን እግዚአብሔር ነው የሚያውቀው። ግን አንድ ነገር ግልጽ ነገር አለ እዚህ ላይ ሁሌም እንለዋለን። የብረት ጥንካሬ እሳት ፊት እስከሚቀርብ ነው። የብረት ጥንካሬው እሳት ፊት እስከሚቀርብ ነው። እሳት ፊት ከቀረበ ይቀልጣል። ከዛ በኋላ አቅላጩ እንደፈለገ ሼፕ ያደርገዋል ማለት ነው። ከዛ በፊትስ ከባድ ነው። እንዴትስ ታጥፈዋለህ? እና ይሄም እንደዚህ ነው። የአምባገነኖች ወይም የፈርዖኖቹ እንደዛ ሲያደርጉ የነበሩት ሙሴ ፈጣሪ በነቢይነት ሕዝቤን አውጣ ብሎ እስከሚልክበት ሰዓት ድረስ ነበር። ለካ ያች ሰዓት ብቻ ነች። ሙሴ መጥቶ ለፈርዖን ያንን ሙግቶች ካሄዱ በኋላ ከዛ በኋላ ያለው ነገር አለቀ። ያው በእምነቱ እንደሰማ ነው ከ10 ያላነሰ ወይም እንደዛ አካባቢ የሚሆን ብዙ ቅጣቶች አምላክ አመጣ ለማሳየት። በፊትስ አላመጣም። በፊት ተስማምተዋል ማለት ነው አይደለም፣ ግን ጊዜ አለው። የነፈርዖኖች ኃያልነትም ሆነ የነፈርዖኖች የዛን ጊዜ የነበራቸው እንትን ሙሴ እስከሚመጣበት ጊዜ ነበር። ሙሴ እስከተላከበት ጊዜ ነበረ። በነገራችን ላይ ፈርዖን በዛን ዘመን ኃያል ከሚባሉት ስልጣኔ ከፍተኛ የነበሩት መንግስት መስርተው በህዝብ በመንግስት የሚያስተዳድሩ በዛን ዘመን እዛ አካባቢ ካሉት የተሻለ አገር በሁሉ ነገር የተሻለ አገር የነበረ ነው። በጉልበቱም በስልጣኔው ገባችሁ። ስለዚህ ሙሴ በመጣበት ጊዜ ከዛ በኋላ ነገሮች አለቁ። ብዙ ነገሮች ተምታቱ፣ ብዙ ነገሮች ቦታቸውን ሳቱ። እህል እንትን ተበላ፣ ምንድን የሚባለው በአንበጣ ተበላ። ወንዶች ልጆቻቸው ወይም የመጀመሪያ ብኩር ልጆቻቸው አምላክ ገደለ። ውሃን ቀይ ያደረገው፣ ደም አደረገው። ውስጥ የነበሩት አሳዎች እንዳለ ብዙ ነገር አደረገ። ያ ሁሉ ያደረገው ፈርዖንን ለመንገር ነው። እኔ እኮ ያኔም እኮ እንደዛ ትችህ እኮ ስትል አንተን ኃያልነት ተቀብለን ወይም አንተ የምታደርገው ጥሩ ሆኖ ሳይሆን ሰዓቱ እስከሚደርስ ነው እና ዩዳን ኢት ሚንስ ዩ አር ናቲንግ እንደማለት ነው። ያ ብቻ አልበቃም። ሙሴ ህዝብህን ይዘህ ውጣ ተብሎ ከወጣ በኋላ ፈርዖን ተከተለ። የፈርዖንና የአጃግሬዎቹ መጨረሻ መቃብራቸው ቀይ ባህር ውስጥ ነበር። አይ ቲንክ እንደዛ ነው የሚለው የእምነቱ እና እንደዛ ነው። ሁሉ ነገሮች እስከሚመጡ ነው ጠንካራ የሚመስሉት። ሁሉ ነገሮች እስከሚከሰቱ ነው ጠንካራ የሚመስሉት። ሁሉ ነገሮች እና አንዳንድ ጊዜ ሰዎች
ጠንካራ ይመስላሉ ለብዙ ጊዜ ዓመት እና ብዙ ሰዎች ይጠይቃሉ፣ እንዴት አምላክ እውነት እንደው እንደዚህ የሆነ ሲያይ እውነት እንደው ተስማምቶ ነው የእነዚህን ሰዎች ወንጀል የእነዚህን ሰዎች ግፍ ምናምን ይላል። አንድ ያልገባን ነገር ቢኖር አምላክ ሰዓት አለው። አምላክ ብዙ ጊዜ በመጽሐፍ ቅዱስም ሆነ በቁርአኑ ስናይ ወይም በእምነት አባቶች ንግግር ስንሰማ አንድን ሕዝብ ቅጣት አያወርድበትም መጀመሪያ አስጠንቃቂ ሳይልክላቸው ይላል። አስጠንቃቂ ሳይልክላቸው እኛ የመጀመሪያ ጊዜ 2012 አንዲት ነገር አየንና አዲስም ስለነበር በጣም ግራ ገባን። ቢኮዝ የተማረ ኃይል የሚባል ነገር አለ። የተማረ በዛ ላይ ነጭ በዛ ላይ ነው። እኛም ሀገር ሰው ደግሞ ትንሽ ክብር አለው ለነዚህ የተማረ ሰውና ምንም እንኳን በባርነት ባንገዛም ግን እንደዛ አይነት ነገሮች አሉ። አየን፣ ይሄ በስህተት መሆን የለበትም። ጠየቅን። ዩ ሃቭ አ ኮመን ኔም አለው። እኔና ልጄ ነበር። ቀጠለ 2018 አየን። the same thing. It's not far from that. The difference is now we are something else. ቀጥሎ 2019 አየን። It's a shame, but they do it anyway. ቀጥሎ 2023 አየን። ገባችሁ ምን እያልን እንደነበር፣ ከየት ቦታ እንደመጣን፣ እንዴት ምን አይነት መንገዶች ላይ ምን አይነት ነገሮች እያቋረጥን እንደመጣን። አንድ ነገር ዝም ብሎ አይገነፍልም። ውሃ እሳት ላይ ስለጣርከው አንድ ጊዜ አይፈላም። ጊዜ ይፈልጋል፣ ይንተከተካል፣ ይፈላል። ከዛ በኋላ ክዳኑ ራሱ አሽቀንጥሮ ይጥለዋል። ገንፍሎ ማለት ነው። እኛም እንደዛ ነበር። የእኛ ልዩነቱ እኛ ራሳችንን ብቻ ሳይሆን በአካባቢያችን ያለነው ነገር ማየት ጀመርን ማለት ነው። አንዳንድ ነገሮችን አየን፣ አንዳንድ ነገሮች ያስተካከልን። ቢያንስ ያለፉት 8 ዓመት አካባቢ። ለዚህ ነው አንዱም አሁን የኛ መፈክር የነበረው ዶንት ዱ ባድ ቲንግስ ጀስት ቢኮዝ ዩ ካን ነቲንግ ስቴይ ፎርኤቨር ዌን ቲንግስ ሌፍት ዩ ቢሃይንድ when time left you behind, how do you want to be remembered? ያልነው ለዚህ ነው። How do you want to be remembered? We know exactly nothing stay forever. We know it. The question is, how do you want to be remembered in history? That is ያንን ነበር ያልነው እና ብዙ ነገሮችን አገላብጠን አየን። እውነት እነዚህ ሰዎች ራሳቸውን በጣም ከፍታ ትልቅ እየተራራ እኮ የተሰራው ወይም የተገነባው ከአፈርና ከጠጠር ነው። አንዱ ተራራ አፈርና ጠጠሩን ፒስ ባይ ፒስ ስታነሳው ፍላት ነው የሚሆነው። ኖ ሞር ተራራ አይሆንም ብለን አስተናገቅን። ያው ብዙም እዛ አንዳንድ ያው ነገሮች አደረግን። ያው እናንተ አሁን የምታዩቸው ነገሮች ማለት ነው። ዝም ብሎ አይደለም፣ ዝም ብሎ አልመጣም። በኃያለው አምላክ ስም እንምላለን። ዝም ብሎ አልመጣም እና አንዳንድ ነገሮች አደረግን። ምክንያቱም እኛን ያናደድን ብዙ ነገሮች አሉ ውስጡ። እዚህ ልነግራችሁ ማንችላቸው ነገሮች አሉ። ልክ እንደ ፈርዖን ማለት ነው። ፈርዖን ሙሴ እስከመጣበት ሰዓት ድረስ ሰላም ነበር እንበልና ሙሴ ከመጣ በኋላ እንኳን ሙሴን ሂዶ ፈርዖን ሙሴ ከመጣለት በኋላ ሙሴ ሂዶ ህዝቦችን ልቀቅ ብሎ ኋላ አምላክ ሲለው ኦኬ ብሎ ቢለቅ ፈርዖን ስቲል ስልጣኑ ላይ ነው ያለው። ስልጣኑ ላይ ምንም ነገር የሚቀርበት ነገር የለም። that's right ያ ነገሮች ሁሉ የ10 መቅሰፍት አይመጣም ነበር፣ ግን አምላክ ያውቅ ነበረ ሁሉን ነገር። አምላክ ጥበበኛ ነው። ምን ተስኖት አልኩት፣ አምላኬን ምን ተስኖት አልኩት።
ጥበበኛ ነው፣ ኃያል ነው። ላመኑት ከባድ መመኪያ ነው። ጸሎትን የሚያክል ትልቅዬ መሳሪያ የለም በዚህ ምድር ላይ። እመኑን፣ ጸሎትን የሚያክል ትልቅ መሳሪያ የለም። ኢት ካን ዲስትሮይ ኤቭሪቲንግ፣ ሊትራሊ ኤቭሪቲንግ። ያ ማለት ግን ለሁሉም ይሆናል ማለት አይደለም። ልክ እንደ ቁልፍ ማለት ነው። አንድ ቁልፍ ሁሉን ይከፍታል ማለት አይደለም። you have to have the right key። እና አየን፣ ብዙ ነገሮች ገመትን፣ ብዙ ነገሮችን አደረገን፣ አንዳንድ ነገሮችን አወጣን አወረድን። ያው ቀስ እያልን ነው። ማስተማር አለብህ መጀመሪያ፣ መንገር አለብህ። በተለያየ መንገድ ትነግራለህ። እኛ ስንናገር ሁልጊዜ በእኛ ላይ አጸፋው በተለያየ መንገድ ይመጣል። በተለያየ መንገድ፣ መንገዱ ብዙ ነው። አንዱም ደስ የሚለው የዘረኝነትም ሆነ የሌላም ነገር ወይም እዚህ እግዚአብሔር ሰዎች ሲናገሩ አጸፋው ሲመጣ they use every single tool to underestimate you, to attack you. Yeah, you name it, every single tool። እና ያ ማለት ግን ከመንገድ የለቀቀ ነው ማለት አይደለም። ቢሆንም ግን አንዳንድ ነገሮች ታያለህ። እድለኛ ቢሆኑ ይሰሙ ነበረ። ጀስት ላይክ ፈርዖንም እድለኛ ቢሆን ኑሮ ሙሴን ሰምቶት ተገላገለ፣ አለቀ። ያ ሁሉ 10 መቅሰፍት አይመጣም፣ እሱም ባህር አይበላውም ነበር። እኛም ብዙ ነገሮችን ስናይ ይሄ ነገር የሆነ ነገርማ መበጀት አለበት፣ የሆነ ነገር ማድረግ አለብን፣ በዚህ ከባድ ነው፣ እንዴት እንደዚህ ሊሆን ይችላል ብለን ብዙ አውርንና ጠይቅን። ምክንያቱም የምናወራው የተማሩ ትምህርት የገባቸው ቀለም የቆጠሩ ፊደል የቆጠሩ ምናምን የሚባል ነገር ነው እና በጣም ከባድ ነው፣ በጣም ከባድ ነው። በዛ ላይ ደግሞ በዓለም ላይ ተሰሚነቱም ተጽዕኖ ፈጣሪነቱም ያ ነገርም አለ። ታዲያ አምላክ ባሪያዎች ብዙ ጊዜ እንደዛ አይነት ነገር አያዩም። ሁሉንም ነገር የሚያዩት በሰውነታቸው ነው። እና በተሻለ መጠን አደረግን። ያው ከ3 ዓመት በፊት ያደረግናቸው ነገሮች አሁን ይጠናቀቃሉ። አሁን ብዙ ነገሮች ካደረግን በኋላ ያለፉት አለፉ። አሁን ደግሞ አምላክ ካለ ወይም የሆነ የሚመጣም አሁን መንገድ ላይ ነው። 3 ነገሮች አሉ። 3 ነገሮች አሉ። እነዚህ 3 ነገሮች ፈጣሪ በነፃ የሰጣቸው ነው። ገንዘብ ያልከፈሉባቸው ነው። በነፃ ማለት ነው። ዳሴት እና መንገዶች የዚህ ነገር ትልቁ ችግር የሚጎዳው እንግዲህ በዚህ ውስጥ ብዙ ሰዎች ይጎዳሉ። ምናልባት በሚሊዮን የሚቆጠሩ ይሆናሉ። አይ ዶንት ኖ። ምናልባት በ100 ሺዎች የሚቆጠሩ ይሆናሉ። ግን አንድ ነገር እርግጠኛ የምንሆነው እነዚህ 3 ነገሮችን ካሏቸው ነገሮች ማለት ነው። 3 ሲነሱ ብዙ ነገሮች አብረው ተደጋግፈው ያሉ ናቸው። ከነዚህ ነገሮች ጋር ተደጋግፈው ያሉ ነገሮች ናቸው እንበልና ፋኖሱ መብራት አለ። እንግዲህ የፋኖስ መብራት ከለኮስከው በኋላ መብራቱን ቦግ ካለ በኋላ እንትኑ ታስገባለታለህ። ግላሱ ምንድነው? መስተዋቱ ምንድን ባለ የመስተዋቱ ፍሬሙ ማለት ነው። ከንፋስም ይከላከልለታል፣ ብርሃኑንም ያጎላለታል። ግን ያንን መስተዋት ማነው ግላስ ብርጭቆውን የፋኖስ ብርጭቆውን ብታወጣው ፋኖሱ ለብዙ ነገር ይጋለጣል። የመጀመሪያ የሚጋለጠው ለንፋስ ነው። ንፋስ መጥቶ ያጠፋዋል። ሁለተኛው ጭሱ ነው። አንደኛው። ሶስተኛው ብርሃኑ በጣም ውስን ነው የሚሆነው።
በጣም ውስን ነው የሚሆነው። በጣም ውስን ይሆናል። መብራቱ እንደሚፈለገው አይሰራጭም። ገባችሁ ምን እንደምልል? እኛ ስለ ፋኑ ስለመናገር አይደለም፣ ግን እንደዚህ ነው። ብዙ ነገሮቹ አንዳቸው ከአንዳቸው ጋር ተገዳድፈው ነው። ባለፈው ያልናቸው 10-1 ኦልሬዲ ዊ አር ሊቪንግ ናው። ብዙ ሰዎች አልተረዱትም ነበር። 10-1 is 0. Don't even expect will be 9. It is 0 because most of them, this 10, depending on one another, when you take it out one, the rest is nothing. The rest is nothing. እንደዛ አይነት ነገር ነው። የእምቧይ ካብ ማለት ነው። እምቧይ ካብ ታውቁ እንደሆነ አንዷን ሎሚ ስታነሷት ከመሃሏ ሁሉም ይፈርሳል። ሁሉም ይፈርሳል። እና እንደዚህ ነው። ይህንን ለማጥናት ብዙ ጊዜ ወሰደብን። ያው እንግዲህ የእምነት የፈጣሪ አገልጋይ ወይም የእምነት እንደዚህ አይነት ነገር ስትሆኑ ታውቃላችሁ ምን ያክል ሩቅ ቦታ ልትሄዱ እንደምትችሉ እና ከስሜተኝነትም የጸዳ ከብዙ ነገር የጸዳ ሆነ ማጥናት አለብህ። you have to do your best እና የኛ መጀመሪያ ያጠና ነው ይሄ ዛፍን ከቅጠሉ ከአናቱ ከቅጠሉ አንስተን እስከ ስሩ ማጥናት ጀመር ነው። what really it is that keeps this tree green with the leaves, with the branch, with the wood, and with the whole tree keeps green until now. What really it is, the mystery. ሚስጥሩን ለማወቅ እስከ ስሩ ነው ያጠናነው እና ብዙ ነገሮችን አየን። ያው እንዳልናቸው ነው። እዚህ መነገር የማይቻሉ ነገሮችን አየን። ትንሽ ጊዜ ይፈልግ ነበር። ከ2023 አካባቢ ነው እና አሁን ደግሞ ያለንበት 2026 ነው። የእኛ ነገር የጀመረው 2025 ነው። ፈጣሪ ብሎ ቶሎ አመጣው። ጸሎቱ አንዳንድ ጊዜ ጸሎት ስለምታደርግ ብቻ ፈጣሪ ይሰማሃል ማለት አይደለም። ነገሮች ሚዛናዊ መሆን አለባቸው። አንተ ለፈጣሪ ጸሎት ስታደርግ እንግዲህ ፈጣሪ ነውና ሁሉን ተመልካች ነው። አንተ ከምታወራውና ከምታነባው በላይ እሱ ይመለከታል፣ መሬት ላይ ምን እየተካሄደ እንደሆነ ማለት ነው። ምንም እንኳን የፈጣሪ አገልጋይ በሐሰት አንድን ነገር አትወነጅልም፣ ተቀባይነትም አይኖረውም። እና እንደዚህ ነው። ብዙዎቹ ነገሮች እንደዚህ ናቸው። ጸሎት አደረግን፣ የሆነው ሆነ። በ2025 ነው የጀመረው። በ2025 ጀመረ። 2 ዓመት ነው የጠበቅነው። እንግዲህ እዛ አካባቢ ኦልሞስት 1 ዓመት ከምናምን አካባቢ ነው የጠበቅነው። ከዛ በኋላ ያሉት 2ኛ ዓመቱ ላይ ያልነው ተከሰተ። አሁን 2026 ማለት ነው። ያው የዛ ፕሮሰስ ነው እና አንዳንድ ጊዜ እንደዚህ ነው። ፈጣሪ ብሎ ብዙ ነገሮችን አደረግን። አሁን የሚሆኑት ደግሞ እነዚህ 3ቱ እንዳልነው መሬት ላይ ከወረዱና ስራቸውን ከጀመሩ ፕሮባብሊ ኢትስ ገና ቴክ a few years, not more than 2 years maybe፣ ግን ይከሰታሉ። አንደኛው ይሄ በዚህ ዓመት ላይ ያልቃል። ያ ማለት ይጀምራል ማለት ነው። ለ7 ዓመት ይጀምራል። አንደኛው 21 ዓመት ይወስዳል ፕሮሰሱ። that means it will live with you እንበልና በሽተኛ ሆንክ፣ መድኃኒት የለውም። ግን በአንድ ወቅት አንድ አዋቂ መጣና የዚህ ነገር የምትድነው ከ7 ዓመት በኋላ ነው ይልሃል። that means ለካ በሽታ ሳይሆን መቅሰፍት ነው። መቅሰፍቱ ከአንተ ላይ የሚነሳው ከተወሰነ ዓመት በኋላ ነው። እንደዛ አንድ ማለት ነው። ያ ምክንያቱም አንድ ነገር ስናስቀምጥ ቀኑንም ዓመቱንም እናስቀምጣለን። ነገሮችን በግልጽ ባንናገርም ግን የሚከሰቱንም ነገሮችም ይቀመጣሉ። ናው አሁን ጥያቄው የሚሆነው ምንድነው እንደዚህ የምትናገረው?
ምንድን ነው እንደዚህ የምትሉት? what really is the reason, you have to be ምንም እንኳን የፈጣሪ አገልጋይ ብትሆኑም የፈጣሪ እንደዚህ ብትሆኑም ግን ምንድን ነው what really it is እዚህ ደረጃ ሊያደርስ የሚችል ነገር ምንድን ነው? ሲባል እንግዲህ ለዚህ አባባል ምን ይላል የኛ ሀገር ሰው? አንተ ውሃ ምን ያጮሃል አለው። ውሃን ማለት ነው እንግዲህ ሲል ማለት ነው። አይታችሁ እንደሆነ ወንዝ ውሃ ሲወርድ ማለት ነው እንዴት እንደሚጮህ እና ውሃው ሲመልስ ውስጥ ያለው ድንጋይ ነው አለው። ለካ ከሱ በታች ያለው አሸዋ ነውና ድምፅ የለውም። ሽ ብሎ ነው የሚሄደው። ድምፅ የለውም። ዝም ብሎ እየተንሻለለ ይወርዳል ውሃው። ይሄኛው ግን ድንጋይ አባጣ ጎርባጣ ድንጋይ ስላለው ይጮሃል። የኛም ነገር እንደዚህ ነው። እኛ እናያለን። እንግዲህ በዛ ላይ ኃይሎቻችንም ያመጣሉ፣ የተለያየ መልእክት ያመጣሉ፣ በተለያየ ቦታ ይሄዳሉ፣ ያመጣሉ እና እናገራለን። this is not anymore about us ግን ያው በእኛ ላይ አንዳች ነገር ሲሆን ያው እንግዲህ መጥፎነቱ ምንድን ነው? አምላክ ሲያዝባችሁ እኛ ላይ ጣላችሁ ይላል የእኛ ሀገር ሰው። አምላክ ሲያዝባችሁ እኛ ላይ ጣላችሁ። አንዳንድ ጊዜ ነገሮችን ቆም ብለን ስናስተውል ለምንድን ነው ይሄ ሁሉ የሚሆነው ትላለህ። why is this happen? you was good, you was living, so it doesn't matter, what really happened? ማድረግ ስለምትችል ብቻ ነው የምታደርገው ወይስ ምክንያት አለ? አንተ ሰዎችን ማድረግ ስለምትችሉ ብቻ አታድርጉ እያልክ አንተ ስታደርገውስ ተገቢ ነው ወይ? ይህ ጥያቄ ሊመጣም ይችላል። because we say don't do bad things just because you can ማድረግ ስለምትችል ብቻ አታድርግ ይላል። ወደኛ ሲመጣስ ማድረግ ስለምንችል ብቻ ነው የምናደርገው? ነው አይደለም። መጀመሪያ እናስጠነቅቃለን፣ መጀመሪያ እንናገራለን። ለዚህ ነው ቆየት ብሏል። ያጣችሁትን ነገር ብታውቁት ኖሮ ጨርቃችሁን ጥላችሁ ትሮጡ ነበር ነው ያለው። ያኔ ምናልባት 2 ዓመት ወይም ዓመት ከምናምን ይሆናል። ያጡትን ነገር ዛሬ ያዩታል። ብዙ ነገር ነው የጠፋው፣ ብዙ ነገር ጠፍቷል። you can't bring it back to us one is they already gone አንዳንድ ጊዜ ፈጣሪ ከሀገርም ሆነ ከሰዎች ላይ ክብሩን ያነሳል፣ አይኑን ፕሮቴክሽኑን ያነሳል። ዞር ይላል ማለት ነው። ያኔ ያ ማህበረሰብ ወይም ያ ህዝብ ወይም ያ አገር ወይም ያ ግለሰብ ይጋለጣል። በፊት ሊያጠቃው የማይችል ነገር ሁሉ አሁን ከእሱ ያናነሱ ነገሮች ሁሉ ያጠቁታል። there is no any other reason. the only thing is the protection of God is already been removed. ያ በብዙ ምክንያት ይሆናል። ብዙ ምክንያቶች ይሆናል። how the protection of God has been removed from nation, from influential people, from the presidents or from leaders or you name it. ብዙ ነገር አለው። የዚህ ነገር በጣም መጥፎነቱ ከህዝብ ላይ ያ ፕሮቴክሽን ሲነሳ ነው። ነገሮች በፊት ቀላል የነበሩት አሁን ይከብዳሉ ማለት ነው። that already we are it started already now. It started. if you think that's going to be better, no it will not. እና እንደዚህ ነው። እኛ አንዳንድ ጊዜ የምንሳተፍባቸው ነገሮች አሉ።
አንዳንድ ጊዜ ነገሮችን እንዳላየን እናሳልፋቸዋለን። ምክንያቱም ግራና ቀኝ ስናይ ብዙም አስፈላጊ ሳይሆን ሲቀር እናሳልፋቸዋለን፣ እንዳላየን ማለት ነው። ግን አንዳንድ ጊዜ እንዳላየን የማናልፋቸው ነገሮች ይኖራሉ። ያ ነገር ቢሆን ጥፋቱ ከባድ ሊሆን የሚችል ነገር ከሆነ ኢንቮልቭድ ኢን ሳት ቲንግ በይበልጥ ደግሞ ታሪኩ መጥፎ የሆነ ነገር ከሆነ በዛ ላይ ከባድ ነው። እንደዛ ነው የምናደርጋቸው። እና ወደ ዋናው ነገር ስንመለስ ዛሬ አንዳንድ ነገሮችን አይተን አውጥተን አውርደን ነገሮች የተሻሻሉ ነገሮች ስለሌሉ በእኛ ግምት ምናልባች አንዳንድ ነገሮች ወደፊት ሊሻሻሉ ይችላሉ ብለን እንገምታለን። አሁን ለጊዜው ግን 3 ነገሮች ኦልሬዲ ቦታቸውን ይዛሉ። 1 2 3 ብለው ማለት ነው። እያንዳንዳቸው ጊዜ ይኖራቸዋል። ጊዜ ይኖራቸዋል ማለት አፌክት የሚያደርጉት ጊዜ ይኖራቸዋል፣ እንደ ኤፌክቲቭ የሚሆኑበት ጊዜ ይኖራቸዋል። የእንግሊዝኛውን ብዙም አንችለው። ተጽዕኖ የሚያደርጉበት ነገርና የሚጀምሩበት ጊዜ ማለት ነው። አንድ ሰው በሽተኛ ሊሆን ይችላል ዶክተር ጋር እስከሚቀርብ ድረስ ሐኪሙ የሚለውን ይሰማል ማለት ነው። አንዳንድ ጊዜ ከበሽታው ወዲያው የሚያሽረው መድኃኒት ይሰጠዋል እንደ በሽታው አይነት። አንዳንድ ጊዜ ደግሞ ማስታገሻ ብቻ ይሰጠዋል። እና ይሄም እንደዚህ ነው። 1 2 3 ብለው ይጀምራሉ። ሁሉም በአንድ ላይ አንድ ጊዜ አይመጡም። እንደዛም ያላደረግነው በመሀል አንዳንድ ነገሮች ካሉ የተለወጡ ነገሮች ካሉ ይቀራሉ ማለት ነው፣ ወይ ይዘገያሉ ማለት ነው። በእውነቱ ከሆነ አምላክ ለኛ የሰጠው ጸጋ ለአንድ ሌላ ሰው ቢሰጠው በይበልጥ ለአንድ ነጭ ቢሰጠው ዋይት ሀውስ ጣራ ላይ ቆሞ ይጮህ ነበረ። ስሜቱን ለመግለጽ ነው፣ ምን ማለት እንዳለበት ግራ ገብቶት ማለት ነው። በዛ ላይ እያወቀ ሲመጣ ደግሞ እንደ ሰውየው እንደተሸከመው ጭንቅላት ነው። ብዙ ጥፋት ያስኬዳል። ምክንያቱም የተሰጠው ስልጣን እንበልና ነቢዩላህ ሱለይማን የአላህ ሰላም በሳቸው ላይ ውረድ ትልቅ ስልጣን ፈጣሪ ሰጥቷቸዋል። ትልቅ ጸጋ ማለት ነው። ከጸጋዎቹ አንዱ ንፋስን ማዘዝ ይችላሉ። ንፋስን ማዘዝ ይችላሉ። የረጅም ጊዜ በወራት የሚያስኬደውን መንገድ እሳቸው በአጭር ሰዓት ውስጥ እዛ ይደርሳሉ። ንፋስ ይዟቸው ሂዶ ማለት ነው። እንግዲህ ሲታያቸው ያን ንፋስ ደግሞ ሲያዙት ደግሞ እንደገና በቶርኔዶ ሂዶ እንደ ቶርኔዶ ሂዶ አካባቢ ሲያጠፋ ሲያወድም ይታያቸዋል። ንፋሱ ማለት ነው ታዞ ነው ያን አካባቢ ምን ቅርቅሩን አውጥቶት ቤት ምናምን ብቻ አይደለም ሰዎች ራሱ አንሳፎ ወደ ላይ ነው የሚወስድ። ንፋስ ከባድ ነው። ሁለተኛው ትልቁ ፈጣሪ የሰጣቸው ጸጋ ደግሞ ጅኖችን ማዘዝ ይችላሉ። ጅኖችን ማዘዝ ይችላሉ። ብዙ የጅን ሰራዊት ነበራቸው። የጅን ሰራዊት ነበራቸው። በብዙ መልኩ ስራ ይሰራሉ። እንደውም አንደኛው ከሰማነው ነገር ባህር ውቅያኖስ ውስጥ ሂደው ጠልቀው ገብተው የተለያየ የከበረ ማዕድን፣ የከበረ እንቁ፣ የከበረ ልዑል ይዞላቸው ይመጣሉ። ለሱለይማን የፈጣሪ ሰላም በሳቸው ላይ ውረድ እና እንደዛ ነው። ጸጋው እንደዚህ ነው። እመኑን፣ እኛ ቦታ ላይ ሆናችሁ ብታዩት ያስፈራል። እና እንደዚህ አይነት ጸጋዎች ይኖራሉ። ይህንን ጸጋ ለሌላ ሰው እንደ አሁን ያልነው ሰው ቢኖረው በእርግጥ እንደተሸከመው ጭንቅላት ይወስናል፣ ግን ብዙ ጥፋት ያደርጋል፣ ብዙ ጥፋት ያካሄዳል። because it depends how he will use. It's just like a knife that is good in the kitchen. A knife, it can hurt someone outside. እንደዛ እንደማለት ነው።
እና እኛም ለዚህ ነው ያልነው። በፊትም የፈጣሪ ባሪያዎችን በገፋችሁ ቁጥር በፈጣሪ ባሪያዎች ላይ ምክንያቱም እነሱ ያውቁታል። እናንተ ሳታረጉት በፊት አእምሯችሁን ያውቃሉ። ካደረጋችሁትማ በስራቸው ያሉ ሰራዊቶች መልእክቱን ይዘው ይመጣሉ። ያ ማለት ሸምቀቆን ነው የምታጠብቁት። እመኑን፣ ሸምቀቆን ነው የምታጠብቁት እና ሸምቀቆ በጠበቀ ቁጥር ኦፕሽን አላቸው። የፈጣሪ ባሪያዎች ኦፕሽን አላቸው። አንዳንድ ነገሮችን ያነሳሉ። አንዳንድ አሁን እየኖራችሁበት ያለው ማለት ነው። አንዳንድ ነገሮችን ያነሳሉ። እነዛ ነገሮች አንዳንድ ጊዜ ዋናዎቹ ሊሆኑ ይችላሉ። ማነው የሚጎዳው? ዩኔሜት እና እንደዛ ነው። እኛ ለማንም ጥላቻ ያለንም ሁሉንም እኩል ነው የምናየው። እናንተ እኛ የምታዩበትና እኛ እናንተን የምናይበት የተለያየ ነው። እኛ እናንተ ስናይ በሰውነታቸው የምናየው ሰው በመሆናቸው አለቀ። ከዛ የተለለ ነገር የለውም። እናንተ እኛን የምታዩበት ደግሞ ይለያያል። ምናልባት በቆዳ ቀለማችን ልታዩ ትችላላችሁ። በሃይማኖታችን ልታዩ ትችላላችሁ። በአለባበሳችን ልታዩ ትችላላችሁ። ከመጣንበት ሀገር ከዛ በመነሳት ልታዩ ትችላላችሁ። ይህን አይነት እኛ ግን አንድ ነገር ብቻ ነው የምናየው ሰውነታችሁን ብቻ ነው። ያ ሲሆን ነው ለእኛ ብዙ ነገሮች ቀላል የሚሆኑት። አለቀ። ቀላል ይሆናሉ። ሁልጊዜ እንናገራለን። የምንናገረው እንድትሰሙ ነው። ተውት፣ አትስሙ። ነገሮቹ ተግባራዊ ሲሆን ጉዳቱን ታዩታላችሁ። አሁን ከሶስቱ አንዱ ቦታውን ይዟል። ሌላው እንዲሁ በየተራው ይመጣል ማለት ነው። እንዲሁ በየተራው ይመጣል። ትንሽ ጊዜ ይፈልጋል። ውጤቱ ግን ብዙ ሰዎችን ይጎዳል። ብዙ ሰዎችን ይጎዳል። ጉዳቱ ከባድ ነው። ለረጅም ጊዜ የገነባችሁትን ነገር በአንድ ጊዜ የሚያሳጣ ነው። ያሳጣል። አንድ ጊዜ አንድ ሴትዮ አለች፣ አራት አይና የሚባል ነገር ምንድን ነው የሚያደርገው? ለዚህ ሬስና ሬሲዝም ለሚባለው እንደዚህ ሰዎችን ለሚጎዱ ምናምን ምን አይነት ጥሩ ነገር ያመጣል? እንደዛ አይነት ነገር አለች እና ስራ ላይ ነበር። ትዝ ይለናል። ወደ ፌብሩዋሪ ወይም ማርች አፕሪል አካባቢ እንደዚህ አካባቢ ነው። ምን ችግር የለውም ሁሉን እኩል እናደርገዋለን አለ። ያኔ ገና እንትን ብለህ ነበር። ሁሉን እኩል እናደርገዋለን 2024 አካባቢ ነው። ምን ማለት ነው ሁሉን እኩል እናደርገዋለን ማለት? ሁሉም ደስተኛ ይሆናል ማለት ነው ወይ አለች። ነው እነዚህ ማይኖሪቲዎቹ ሲቸገሩ የነበሩትን ችግር ወደ ማጆሪቲ እናደርግና እነዚህኞቹ ሲሰለፉ የነበሩበት ጉዳይ ሲሰለፉ የነበሩት ለእነዚህኞቹ እንደዚሁ እናደርገዋለን። እነዚህኞቹ ሲቸገሩ የነበሩበትን እነዛኞቹን፣ እነዚህኞቹ ሲያጡት የነበሩትን እነዚህኞቹን። ምክንያቱም እነዚህኞቹ ኦልሬዲ ተለማምደውታል። ምንም የሚቀርባቸው ነገር የለም። ግን ምቾት ላይ የነበሩ ድሮ በአንድም ሆነ በሌላ መንገድ ሲስተሙ ፊድ ያደረጋቸው የነበሩ ሰዎች በእነሱ ላይ ይመጣል። አንዱም ለዚህ ነው ያስጠነቀቅ ነው። እንመራዋለን የምትሉትን ሰው ህዝብ ይጎዳል ያልነው ለዚህ ነው። ያው እንዳልነው መጣ። አይተናል ከ2025 ጀምሮ ምን እንደነበር ነገሮች ተገላቢጦች ነው የሆኑት። እና አንዳንድ ጊዜ እንደዚህ ነው። እንዴት ፈጣሪ ነው የሚያውቀው። እኛ ዋናው ነገር መናገር ብቻ ነው። ስንናገር ይሆናል ማለት ነው። ይሆናል። አምላክ እውቀትን ስጠን። አምላክ እውቀትን ስጠን። ስለምትችሉ ብቻ አታድርጉ። እኛ ምናልባት ተናጋሪ ልንሆን እንችላለን። የማይናገሩ ግን የኛ አይነት ስልጣን ያለው የለም። ይሄንን አፋችንን ሞልተን እናገራለን። ግን የፈጣሪ ባሪያዎች የተለያየ ስልጣን የተሰጣቸው፣ የስልጣኑ አይነት ይለያያል፣ የጸጋው አይነት ይለያያል። የተሰጣቸው ሰዎች አሉ። በየቤቱ እጃቸውን ያነሳሉ። ለዚህ ነው ያልነው እጁን የሚያነሳ ማህበረሰብ እስካለ ድረስ ማንም ዘውታሪ አይደለም። ማንም ዘውታሪ ሊሆን አይችልም። ምክንያቱም
ያ እጁን የሚያነሳው ማህበረሰብ አሽቀንጥሮ ይጥለዋል። ማንም አሽቀንጥሮ ይጥለዋል። ይህ መልእክት የሚተላለፍላቸው ከአራታና ማህበረሰብ ነው። የዛሬውን በዚህ እንቋጫለን።